ለምን ጃኒ ወንድሜ ሁለቱም ወንድሞቼ አንዱ እግሩ ተሰብሮ ጃኒ ደግሞ ልቧን እያመማት በቃ ስትጨናነቅ ሳያት እሱም በቃ ሲሰቃይ ሳየው ሁለቱም ማለት ነው እግራቸው ተመተው ወንድሜ እግሩ ተሰብሮ ሳያቸው የተሰማኝ ስሜት ልነግራቸው አልችልም። ህይወት እንዴት አጭር እንደሆነች ተረድቻለሁ። እኔ ገባችሁ? ህይወት እንዴት አጭር እንደሆነች ተረድቻለሁ። So I don't give a fuck anymore. I don't care. Like your life ህይወታችሁ በቅጽበት እንደዚህ ሊቀየር እንደሚችል አወቅኩ በቃ። because ወንድሜ እንደዛ እግሩ ተሰብሮ ይጮሃል ብዬ አስቤው አላቅም። እኔ በቃ ታውቃላችሁ፣ በቃ አገር ሰላም ነው ብዬ ተኝቼ ነው 9 ሰዓት ከሌሊቱ የተደወለብኝ ስልክ ያነሳን። ሶ ወደ ሆስፒታል ሲሄድና እንደዛ ሲጮህ ሳየው ተዳክሞ ራሱን ስቶ ሳየው I said I promised to myself I would never ever give a fuck about anybody in this world. Never. You understand? I'm gonna change my life even better. እግዚአብሔር ባይዘው ዝቅታ የሚያመጣባችሁ ለማስተማርና የእናንተ ከፍታ ፈልጎ እንደሆነ ማወቅ አለባችሁ። የዛን ህይወት አጭር እንደሆነች ተረዳው። በቃ ህይወት አጭር እንደሆነች ተረዳው፣ ገባኝ። You understand? So yo trust me. የማንም ሰው ኮሜንት እኔ ስሜቴ ውስጥ ሊገባ አይችልም። ራሴ ከማንም ሰው ጋር ማወዳደር አልችልም እኔ because I know life is not about this. ይህ ውድድር ምናምን የምትሉት ሌላ ሰው እያያችሁ መቅናት ምናምን አልፌዋለሁ። I'm way above that. Mentally, spiritually, my frequency is way above the jealousy, the envy, the hatred, the comparison. Yo, trust me. This guy right here, you don't understand. You don't understand the energy and the knowledge that I'm carrying. And now, don't worry. Every video